የትራምፕ አስተዳደር ያለምንም ማብራሪያ በተለያዩ የዓለም ሀገራት ውስጥ የሚገኙ ወደ 30 የሚጠጉ አምባሳደሮችና ከፍተኛ ዲፕሎማቶች ስራቸውን አቁመው ወደ አሜሪካ እንዲመለሱ ማዘዛቸው አነጋጋሪ ሆኗል። ቅድሚያ ለአሜሪካ ከሚለው የዶናልድ ትራምፕ መርህ ጋር በተያያዘ በአገሪቱ ዓለም አቀፍ ግንኙነት ውስጥ የፕሬዝዳንት አስተዳደር ለውጥ ማድረግ በፈለገባቸውና ከፍተኛ ሚና የሌላቸውም ከተባሉ ሀገራት ዲፕሎማቶች እንዲወጡም ተደርገዋል። ለአሜሪካ መንግስት ውሳኔ ቅርብ የሆኑ ምንጮች ለሮይተርስ የዜና ወኪል እንደተናገሩት ወደ 30 የሚጠጉት ከፍተኛ ዲፕሎማቶች ያለምንም ማብራሪያ ወደ ሀገራቸው እንዲመለሱ ተነግሯቸዋል። ይህ የማሰናበት የሚመስለው መልእክት ለአምባሳደሮቹ መድረስ የጀመረው ካለፈው ረቡዕ ጀምሮ መሆኑንም ዘገባዎች አመላክተዋል። ከተመደቡበት ሀገራት እንዲመለሱ የተነገራቸው የአሜሪካ ዲፕሎማቶች በውጭ ጉዳይ መስሪያ ቤቱ ውስጥ የሚሆናቸውን አዲስ የስራ መደብ እንዲፈልጉ መመከራቸውንም አንድ ባለስልጣን ተናግረዋል። በዚህ ውሳኔ ከተመደቡባቸው የአሜሪካ ኤምባሲዎችና ቆንስላዎች ለቀው ወደ ዋሽንግተን እንዲመለሱ ከተነገራቸው ዲፕሎማቶች መካከል አብዛኞቹ ከአፍሪካ ሀገራት ሲሆኑ አምባሳደሮቹ ግን በዓለም ዙሪያ ከሚገኙ ሀገራት ነው። የአሜሪካ አምባሳደሮችና ዲፕሎማቶች እንዲወጡ የተደረጉባቸው ናቸው ብሎ ኤፒ ባወጣው ዝርዝር ውስጥ 28 ሀገራት የተጠቀሱ ሲሆን ግማሾቹ የአፍሪካ ሀገራት ናቸው። ከነዚህ ውስጥ የአሜሪካ ወዳጅ የሆነችው ግብጽና በአፍሪካ ቀንድ የአልቃይዳ አጋር የሆነው አልሸባብ የሚንቀሳቀስባት ሶማሊያ ተጠቅሰዋል። ግብጽ ከአረብ ሀገራት መካከል ከአሜሪካ ጋር የጠበቀ ግንኙነት ያላት ከመሆኑ በተጨማሪ በየዓመቱ ከፍተኛ መጠን ያለው ወታደራዊ ድጋፍን ታገኛለች። አሁን አሜሪካ ዲፕሎማቷን ለምን ከግብጽ እንደጠራች ባይታወቅም ከአገራቱ ጋር ያላትን ደረጃ ዝቅ ለማድረግ ይሆናል ተብሎ አይታሰብም። ሌላኛው ሀገር ሶማሊያ ውስጥ የሚንቀሳቀሱ የሽብር ቡድኖች ላይ ተደጋጋሚ የአየር ጥቃት የምትፈጽመው አሜሪካ እዚህ ውሳኔ ላይ የደረሰችበት ምክንያት እስካሁን አልታወቀም። በውሳኔ ወደ ዋሽንግተን ከተጠሩት በአፍሪካም የአሜሪካ አምባሳደሮች በተጨማሪ 6 ከኤስያ፣ 4 ከአውሮፓ፣ 2 ከመካከለኛው ምስራቅ፣ 2 ከደቡብና ማዕከላዊ አሜሪካ እንዲሁም ተጨማሪ 2 ከምዕራባውያን ሀገራት መሆናቸውም ተጠቅሷል። በዚህ ውሳኔ ምን ያህል አምባሳደሮች ከምድባቸው እንደሚነሱ ከመናገር የተቆጠቡ አንድ ከፍተኛ የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣን በዲፕሎማቶች ላይ የሚደረግ ለውጥ በየትኛውም የአሜሪካ አስተዳደር ወቅት የሚካሄድ መደበኛ አሰራር ነው ሲሉም ተናግረዋል። ጨምሮም በባህር ማዶ ሀገራት ውስጥ የሚመደቡ የአሜሪካ አምባሳደሮች የፕሬዝዳንቱ የግል ተወካይ በመሆናቸው የተነሳ ቅድሚያ ለአሜሪካ የሚለውን አጀንዳውን የሚያስፈጽም ግለሰብ የመመደብ መብት አለው ሲሉ ባለስልጣኑ አክለው ተናግረዋል። ነገር ግን የትራምፕ አስተዳደር እርምጃን የሚተቹ ሰዎች ውሳኔው አሜሪካ በውጭው ዓለም ያላትን ታማኝነት የሚያዳክም ነው ሲሉ ማብጠልጥለውታል። የአሜሪካ ዲፕሎማቶች ማህበር ቃል አቀባይ ኒኪ ጋመር መንግስት እየወሰደ ያለው እርምጃ ወጥነት የሌለው በማለት ድንገተኛ ማብራሪያ የሌለው በመሆኑ በሞራልና በውጤታማነት ላይ ተጽዕኖ ያለው ነው ሲሉም ኮንነውታል። ዶናልድ ትራምፕ ለሁለተኛ ዙር የስልጣን ዘመን ወደ ፕሬዝዳንትነታቸው ከተመለሱ በኋላም የአሜሪካን በውጭ ፖሊሲ ላይ ቅድሚያ የምትሰጣቸውን ጉዳዮች በብሔራዊ ደህንነት ተቋማት ውስጥ ባሉ ቦታዎች ላይ ታማኝ ሰዎችን ሲመድቡም ቆይተዋል። የአሜሪካ ምክር ቤት አባላትና ዲፕሎማቶች ይህ የትራምፕ እርምጃ አገሪቱ በመላው ዓለም በዲፕሎማሲው መስክ ያላትን ተጽዕኖ ለቻይናና ለሩሲያ አሳልፎ የሚሰጥ ነው በማለትም ይኮንኑታል። ሌላው መረጃም ዶናልድ ትራምፕ ለግሪንላንድ ልዩ መልእክተኛ ከሾሙ በኋላ ግዛቲቱን ለመጠቅለል እንደሚፈልጉ በመናገራቸው ከዴንማርክ በኩል ከባድ ቁጣ ተቀስቅሶባቸዋል። ትራምፕ ለግሪንላንድ ልዩ መልእክተኛ መሾማቸውን ተከትሎ ከቢቢሲ የተሿሚው የስራ ኃላፊነት ምን እንደሚሆን ለቀረበላቸው ጥያቄ ሲመልሱ ግዛቲቱን ለብሔራዊ ጥበቃ እንደሚፈልጓት ተናግረው የእኛ ልትሆን ይገባል ሲሉም ተደምጠዋል። አዲሱ ተሿሚ የሉዚያና አስተዳደር ጄፍ ላንድሪ የዴንማርክ መንግስት ከፊል ራስ ገዝ ግዛት በሆነችው በግሪንላንድ ልዩ መልእክተኛነት የተሰጣቸውን ኃላፊነት እንደሚወጡም ተናግረዋል። ይህ እርምጃም ዴንማርክን ክፉኛ ያስቆጣ ሲሆን የአሜሪካን አምባሳደር ማብራሪያ እንደምትጠይቅም ገልጻለች። የግሪንላንድ ጠቅላይ ሚኒስትር በበኩላቸው የደሴቷ ነዋሪዎች የራሳችን የወደፊት ዕጣ መወሰን አለባቸው፣ እንዲሁም የግዛት አንድነት መከበር አለበት ብለዋል። ላንድሪ በኤክስ ገጻቸው በተሰጣቸው ኃላፊነት የተሰማቸውን ክብር ገልጸው ግሪንላንድን የአሜሪካ አካል ለማድረግ በፈቃደኝነት ማገልገል ክብር ነውም ሲሉ ተደምጠዋል። ትራምፕ ባለፈው ዓመት ጥር ወር ላይ ወደ ዋይት ሀውስ ከተመለሱ በኋላ ግሪንላንድ ያላትን ስትራቴጂካዊ ጥቅምና የማዕድን ሀብቷን በመጥቀስ የአሜሪካ አካል ለማድረግ ያላቸውን የረዥም ጊዜ ፍላጎት ዳግም መናገራቸው የሚዘነጋ አይደለም። ደሴቲቱን ለመቆጣጠር መጠቀም ያሰቡ እንደሆነ የተጠየቁት ፕሬዝዳንቱ ከመመለስም ተቆጥበዋል። ይህ አቋም የኔቶ አባልና የአሜሪካም የቅርብ አጋር የሆነችው ዴንማርክንም አስደንግጧል። ትራምፕ ይህንን መፍታት አለብን ያሉ ሲሆን ግሪንላንድ ለብሔራዊ ደህንነታችን ታስፈልገናለች፣ ለማዕድን ሀብቷ ሳይሆን ለብሔራዊ ደህንነታችንም ብለዋል። ትራምፕ በተለይ የቻይናና የሩሲያ መርከቦችን በአቅራቢያው ባሉ ባህሮች ውስጥ ሊከሰቱ የሚችሉ አደጋዎች መሆናቸውንም ጠቅሰዋል። 57,000 ያህል ሰዎች የሚኖሩባት ግሪንላንድ ምንም እንኳን የመከላከያና የውጭ ጉዳይ ፖሊሲዋ
በዴንማርክ እጅ ውስጥ ቢሆንም በፈረንጆቹ ከ1979 ጀምሮ ሰፊ ራስ ገዝ አስተዳደር ናት። አብዛኞቹ የግሪንላንድ ነዋሪዎች ከዴንማርክ ነጻ መውጣትን ቢደግፉም የአሜሪካ አካል መሆን እንደሚቃወሙ የህዝብ አስተያየት መሰብሰቢያዎች ያሳያሉ። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን የላንድሪን ሹመትን በጣም የሚያሳዝን ሲሉ ገልጸው ዋሽንግተን የዴንማርክን ሉዓላዊነት እንድታከብር ማስጠንቅቀዋል። ቲቪ2 ለተሰኘ ለዴንማርክ የቴሌቪዥን ጣቢያ የፋሮ ደሴቶችና ግሪንላንድን ያቀፈ መንግስት እስካለን ድረስ የግዛታችን አንድነት የሚያዳክሙ ድርጊቶችን መቀበል አንችልም ሲሉም ተደምጠዋል። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሪድሪክ ኔልሰን በበኩላቸው ደሴቲቱ ከአሜሪካና ከሌሎች ሀገሮች ጋር ለመተባበር ፈቃደኛ ብትሆንም ነገር ግን በጋራ መከባበር ላይ ብቻ መሆን እንዳለበትም አሳውቀዋል። የልዩ መልእክተኛው ሹመት ለእኛ ምንም ለውጥ አያመጣም፣ የራሳችን ወደፊት እጣ ፈንታ እንወስናለን፣ ግሪንላንድ የግሪንላንድ ነዋሪዎች ናት፣ እናም የግዛት አንድነቷ መከበር አለበት ነው ያሉት። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌየን በኤክስ ገጻቸው ላይ የአውሮፓ ህብረት ከዴንማርክና ከግሪንላንድ ህዝብ ጋር አብሮ እንደሚቆም ተናግረዋል። የአሜሪካው ፕሬዚዳንት ቀደም ብለው በማህበራዊ ሚዲያ ገጻቸው ላይ ግሪንላንድ ለሀገራችን ደህንነት ምን ያህል አስፈላጊ እንደሆነና የአሜሪካን ጥቅም እንደሚያሳድግ ተረድተናል ሲሉ ተደምጠዋል። 80 በመቶ የሚሆነው ክፍሏ በበረዶ የተሸፈነው ነገር ግን ከፍተኛ ጥቅም ላይ ያልዋለ የማዕድን ሀብት አላት ግሪንላንድ በሰሜን አሜሪካና በአውሮፓ መካከል በአርክቲክ ውስጥ የምትገኝ ሲሆን ይህ ለአሜሪካና ለኔቶ ደህንነት እቅድ ማዕከላዊም እያደርገዋል። እንደ ፖለቲካ ተንታኞች በሁለተኛ ዓለም ጦርነት ወቅት ናዚዎች ዴንማርክን ከተቆጣጠሩ በኋላ አሜሪካ ግሪንላንድን በመውረር የጦር ሰፈርና የሬዲዮ ጣቢያዎችን ማቋቋሟን ታሪክ ይናገራል። ባለፈው ዓመት መጋቢት ወር ላይ ምክትል ፕሬዚዳንት ጄዲ ቫንስ በደሴቲቱ የሚገኙ ወታደራዊ ጦር ሰፈሮችን በጎበኙበት ወቅት የግሪንላንድን ህዝብ ከአሜሪካ ጋር ስምምነት ላይ እንዲደርሱም ጠይቀዋል። አሜሪካ በፈረንጆቹ 1953 የነበራትን የቆንስላ ቢሮ ከዘጋች ወዲህ በትራምፕ የመጀመሪያ የስልጣን ዘመን በ2020 በግሪንላንድ ዋና ከተማ በሆነችው ኑክ የሚገኘውን ቆንስላ ዳግም ከፍተዋል። በርካታም የአውሮፓ ሀገራት እንዲሁም ካናዳ በግሪንላንድ የቆንስላ ቢሮዎች እንዳላቸውም ይታወቃል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም